ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ኤዲት ላድርገው እስኪ ቪዲዮ፣ ምክንያቱም እስከ ዛሬ አይሰማም ብዙም ብላችኋል። እኔ ራሱ ይሄን ለቅቄው ነበር ሳዳምጠው በጣም ይጮሃል እና እንደገና ኤዲት ላደርገው ነው ማለት ነው። እዚህ ጋር እንደምታዩት ዱላብ ነው፣ የልብስ ዱላብ ገና ፊኒሽ አልሆነም፣ አላለቀም፣ እየሰሩን ነው። ግን እንደም ብሎ ያምራል፣ እዩት። የመጀመሪያው በር 4 መደርደሪያ ያለው፣ አሁን የከፈትኩት ደግሞ መስቀያ አለው፣ ገና አልተደረገለት ነው። 2 በሮች በአንድ ይከፈታሉ፣ ባለ ቁልፍ አለው ማለት ነው። ደግሞ ምርጥ ነው፣ ገና ራሱ በደንብ አልተደረቀም። እዚህ ጋር ደግሞ ትልቅ መሳቢያ አለው፣ 2 እጁ ወርቃማ ነው፣ ቁልፍም አለው ማለት ነው። መሳቢያውም ዱላቡም። ይሄ 3ኛው በር ነው። እዚህ ጋር 4 መደርደሪያ ያለው ሰፋፊ ነው። ማሻአላ ከለሩ ነጭ ነው፣ እጁ ወርቃማ። ከላይ ደግሞ እንደዚህው 4 እንትኖች አሉት። በጎንና በጎን ያሉት እየብቻቸው ናቸው፣ ተከፋች ናቸው። መሀል ላይ ያለው ግን 2 ባንድ ነው የሚከፈተው ማለት ነው። ይሄ ምርጥ ከለር ነው፣ ነጭ ከለር ነው፣ ያምራል። ዋጋው 60 ሺህ ብር ነው። 60 ሺህ። ወደዚህ ከመጣን ደግሞ እርሳሲ ከለር ሆኖ ድምቅ ያለው ነው። እዚህ ጋር እንደምታዩት ከላይ 2 ተከፋች አለው። እዚህ 3 ደግሞ ዱላብ አለው። እዚህ ጋር በሩ ተንሸራታች ነው። እንደዚህ አንሸራታችሁ ነው የምትከፍቱት ማለት ነው። እዚህ ይከፈታል። የመጀመሪያው መደርደሪያ ያለው 1 2 3 4 መደርደሪያ ያለው ትልቅ ነው። ከዛ ይሄ ወደዚህ ይዘጋል። መሀል ላይ ደግሞ መስቀያ አለው። መስቀያው ስልኩ ስታዩት የሆነ ቅርጾ ያስቃል። ስልኩ ላይ ግን ትክክል ነው እዛው ቅርጾ። መሀል ላይ መጨረሻ ላይ ያለው ደግሞ ምንድነው? እንደዚሁ መደርደሪያ ነው። 4 መደርደሪያ ያለው እንደምታዩት ከለሩ እርሳሲ ከለር ድምቅ ያለው ሆኖ ቢጫ ከለር ጋራ ማለት ነው፣ ወይም ወርቃማ ከለር ጋር። ከላይ እንዳያችሁት 2 ተከፋች እንትኖች አሉት። ደግሞ የተጨማሪው ነገር ምንድነው? እዚህ ጋር በጎን በኩል ትርፍ ቦታ ከሆነ የምታስቀምጡበት አሪፍ ነው። የምትፈልጉትን ብዙ ጊዜ የማትፈልጉት እቃ ላይ አይደለ፣ ብርድ ልብስ ምናምን ነገሮችን በዚህ መደርደር ማስቀመጥ ይቻላል። 9 እንትን አለው፣ 9 መደርደሪያ ያለው። ግድግዳው ላይ ፊት ለፊት ላየው ሰው ምንም እዚህ ውስጥ እቃ እንደሌለን የሚያሳየው፣ ግን በጎን በኩል ገባ ብላችሁ እቃችሁን ደርድራችሁ ማስቀመጥ ትችላላችሁ። የምትፈልጉትን ነገር ሁልጊዜ የማትጠቀሙትን ነገር በዚህ ማድረግ ይቻላል ማለት ነው። ይሄን 75 ሺህ ብር ነው ማለት ነው። እስከ ሁለቱም አልጋም አላቸው፣ እንትንም አላቸው፣ ዱላብም አልጋም አላቸው። አሁን ወደ አልጋው እንሄዳለን። ተመሳሳይ ነው። እዚህ ጋር ምንድነው? ቴሌቪዥን፣ የቴሌቪዥን ማስቀመጫ በቃ ዲኮር ነው። እንደዚህ ብሎ ሄዶ ይገጠማል ግድግዳው ላይ። እዚህ ጋር በመስታወት ነው የምታያችሁት። ቁልፍ አለው በቀኝና በግራ። ይሄ መሀል ላይ እንደምታዩት ሽንቁር ያለበት ይሄ ካርቶን የሚመስለው ቴሌቪዥን መቀመጫው ነው። እነዚህ ሽንቁሩ ያው ሶኬቶች ምናምን ያልፉበት ነው ማለት ነው። ይሄ እንደምታዩት ባዶ ቦታ ከታች የምፈልጉት ነገር ማስቀመጥ ትችላላችሁ። መደርደሪያ ያለው ተከፋች 2 በር አለው። ይሄ ሩኻማ ነው። አቧራ ነው ይሄው ሲያቦሉ ስለሚውሉ እንትኑን እየቆራረጡ አቧራው እንደዚህ ያደረገው እንጂ በጣም ያምራል ሩኻማው እንደምታዩት። በጣም ደስ ይላል። ከላይ የምታዩት በቴሌቪዥኑ ጀርባዎች አሉት እንደዚህ እንጨቶቹ። በእነዚህ አሁን መብራት ይገጠምላቸዋል፣ እንደ ሊድ ነገር ያበራል። አሁን ይሄን ቴሌቪዥኑም እየሰራ በዙሪያውም ያበራል ማለት ነው። ገና አልጨረሰም፣ እስከ መጨረሻ ፊኒሽ አልሆነም። ይሄ 85 ሺህ ብር ነው። ይሄ ደግሞ አልጋ ነው። መጀመሪያ ያየነው ዱላብ ነጭ አለ አይደለ? የዛ አልጋ ነው ይሄ ማለት ነው። እንደምታዩት ዳሩ እንትን ነው፣ ምንድነው የሚባል ሌዘር ነው።
ከሌዘር ነው የተሰራ። ይሄ ዳርዳሩ ያልጋው ያበራል። እንደምታዩት ይሄ ወርቃማ ከለር የምታዩት ሊድ ነው፣ ያበራል። ሁለት ተደራራቢ መሳቢያ አለ። አንድ ትንሽ ከላይ ትልቅ ከታች ይታያቸዋል። አሁን ስነኩት ትርቡሽ ይላል። ግንት ነው፣ ጊልት ወይም ሌዘር ነው እንደምታዩት። ስፋቱ 150 ሜትር ነው። ሜትር ነው ሴንቲሜትር፣ ጉድፈላ 150 ሴንቲሜትር ነው። 60 ሺህ ብር ነው። እዚህ ጋር ስንመጣ ደግሞ የዱላቡን አይነት ከለር ነው። ይሄ ለየት የሚልበት ምክንያት እንትኑ ማነው ስሙ ከአልጋው ጫፍ አለ አይደል? በዚህ በኩል ጫፉ ራሱን የቻለ በቃ መቀመጫ እንደ ሶፋ ነገር ሆኖ መቀመጫ ይሆናል ማለት ነው። የተሰራው ደግሞ ከጊልድ ወይም ሌዘር ነው። ሌዘር ነው። በቀኝና በግራ እንትን አለው፣ ሊድ አለው፣ ያበራል። ወደዚህ ስንመጣ ደግሞ እንደዚሁ ሁለት ኮሜዲኖ አለው። ትንሽና ትልቅ ተደራራቢ ነው። እዚህ ጋር ፊሻ ምንድን ነው? ሶኬት አለው። ቀጥታ 3 አይን የሚያስገባ ማለት ነው። ይሄ ደግሞ እንደዚሁ ያበራል። ሊድም አለው ተገጥሞለታል። ሌዘር ነው እንደምታዩት። ሊድ ያለው ያበራል። ይሄ መቀመጫ ነው። በዚህኛው በኩል ደግሞ ለየት ያለ ነገር ሌላ አለው ማለት ነው። ምሳሌ አሁን አንዳንድ ስልኮች ስንጠቀማቸው እግሩ ደግሞ ብረት ነው፣ ወርቃማ ነው። እዚህ ጋር መብሪያ ማጥፊያ አለ የሊዱ። ይሄ ደግሞ ሶኬት ራሱን ከፈለጋችሁ በወዛኛው በኩል ነው። ገመዱን ብቻ ደግሞ እዚህ ጋር ሰክታችሁ ስልካችሁን ቻርጅ ማድረግ ትችላላችሁ። መሳቢያው ደግሞ እንደምታዩት ትልቅና ትንሽ ነው። ይህን ይመስላል አልጋው። 70 ሺህ ብር ነው እና እንደምታዩት ይሄንን ሌዘር ነው ሙሉውን። የዚህ ከለር እና የዱላቡ ከለር ይመሳሰላል። አልጋው 70 ሺህ ብር ነው። ዱላቡ 75 ሺህ ብር ነው። ይሄ ከጀርባ ያለው ዱላቡ ነው የራሱ። እዚህ ጋር ያለው ደግሞ አልጋው ነጩ አልጋ 60 ሺህ ብር ነው። ዱላቡም ደግሞ ነጩ ያን 60 ሺህ ነው። እንደምታዩት በጣም አሪፍ ነው። ያው ስልክ ላይ እንደዚህ ከሆነ በአካል ያምራል ማለት ነው። ደስ ይላል። እሺ ይሄ ለቤት በቃ ያኔ ቴሌቪዥንም አለ፣ መኝታ ክፍል አለ። 2 መኝታ ክፍል ከሆነ 2 ዱላብ፣ ቴሌቪዥን ከሆነ እንግዲህ 60 ሺህ፣ 70 ሺህ፣ 75 ሺህ፣ 85 ሺህ በአጠቃላይ 5 ነገሮች ደምራችሁ ስንት እንደሚያወጣ እንግዲህ እናንተ